ለአንድ ወር ያክል በተከታታይ በየቀኑ የዱባ ፍሬን ብትመገቡ በጤናችሁ ላይ ምን ሊፈጠር ይችላል? ለ30 ቀናት በየቀኑ የዱባ ፍሬን ብትመገቡ ሰውነታችሁ የሚታዩ ለውጦችን ሊያስተናግድ ይችላል። በተለይም በምግብ መፈጨት፣ በልብ ጤና፣ በእንቅልፍ፣ በሆርሞኖችና በኃይል መጠናችሁ ላይ። የዱባ ፍሬዎች በማግኒዥየም፣ በዚንክ፣ በጤናማ ስብ፣ በእጽዋት ፕሮቲን፣ በብረትና በአንቲኦክሲዳንቶችም የበለጸጉ ናቸው። ለ30 ቀናት ወይም ደግሞ ለአንድ ወር በየቀኑ የዱባ ፍሬን ብትመገቡ ምን እንደሚከሰት ልንገራችሁ። ሳምንት አንድ ላይ የተሻለ የምግብ መፈጨትናም የበለጠ የተረጋጋ ኃይል ይኖራችኋል። አንደኛ፣ የተሻሻለ የምግብ መፈጨት ይኖራል። የዱባ ፍሬዎች ፋይበር በአንድ የሾርባ ማንኪያ ከ1 እስከ 2 ግራም ያክልን ይይዛሉ። ምን ይከሰታል? የተሻለ የሆድ ዕቃ እንቅስቃሴ መደበኛነት፣ አነስተኛ የሆነ የሆድ ድርቀት፣ የሆድ መነፋትም ይቀንሳል በመጠኑ ከተበላ። ፋይበር ጥሩ የሆድ ውስጥ ባክቴሪያዎችን ይመግባል እናም የሰገራ እንቅስቃሴንም ያሻሽላል። ጋዝ ወይም ደግሞ የሆድ መነፋትን ለማስወገድ በቀን በአንድ የሾርባ ማንኪያ ጀምሩ። ሁለተኛ፣ የበለጠ የተረጋጋ ኃይል ይኖራቸዋል። የዱባ ፍሬዎች ማግኒዥየም፣ ጤናማ ስብና ፕሮቲንን ይይዛል። እነዚህ ንጥረ ነገሮች የምግብ መፈጨትን ያዘገያሉ እናም የደም ስኳራችንንም ያረጋጋሉ። በውጤቱም አነስተኛ የድንገተኛ ኃይል መቀነስ፣ አነስተኛ የከሰዓት በኋላ ድካምና የስኳር ፍላጎታችሁም ይቀንሳል። ሁለተኛ ሳምንት ላይ የተሻለ እንቅልፍና ውጥረትንም ይቀንሳል። ሶስተኛ፣ ጥልቅናም ረጋ ያለ እንቅልፍን ትተኛላችሁ። የዱባ ፍሬዎች በማግኒዥየም የበለጸጉ ናቸው እናም ትሪፕቶፋን አሚኖ አሲድን ይይዛሉ። ማግኒዥየም የነርቭ ስርዓትን ያረጋጋል፣ ኮርቲሶልን የውጥረት ሆርሞንን ይቀንሳል። ትሪፕቶፋን ሴሮቶኒን እንዲመረት ይረዳል፣ ወደ ሜላቶኒን የእንቅልፍ ሆርሞን ይቀየራል። ልታስተውሉ የምትችሉትም በፍጥነት መተኛት፣ አነስተኛ የሌሊት መባነንና በሌሊት የበለጠ መረጋጋት ይኖራል። ለእንቅልፍ ጥቅሞች የተሻለው ጊዜ ምሽት ላይ ከመተኛታችሁ ከ1 እስከ 2 ሰዓት በፊት አንድ የሾርባ ማንኪያን ተመገቡ። አራተኛ፣ የውጥረት መቀነስና የጡንቻ ቁርጥማትንም ይቀንሳል። ማግኒዥየም ጡንቻዎችና ነርቮች እንዲዝናኑ ይረዳል። አነስተኛ የሆነ ጭንቀት፣ አነስተኛ የጡንቻ ቁርጥማት፣ የራስ ምታት መቀነስን ታስተውላላችሁ። ብዙ ሰዎች የማግኒዥየም እጥረት ስላለባቸው ይህ ተጽዕኖ በግልጽ ሊታወቅ ይችላል። ሳምንት 3 ላይ ጠንካራ የሆነ የበሽታ መከላከልና የሆርሞን ድጋፍ ይኖራል። 5ኛ፣ ጠንካራ የበሽታ መከላከል ስርዓት ይኖራችኋል። የዱባ ፍሬዎች በጣም ከፍተኛ የዚንክ መጠን አላቸው። ዚንክ ደግሞ የነጭ የደም ሴል ተግባርን፣ የቁስል ፈውስን፣ ኢንፌክሽንን መቋቋምንም ይደግፋል። ልታስተውሉ የምትችሉትም አነስተኛ የሆነ ጉንፋን ከበሽታም በፍጥነት ታገግማላችሁ። 6ኛ፣ የሆርሞን ሚዛን ነው ለወንዶችናም ለሴቶች። ለወንዶች የዱባ ፍሬዎች የፕሮስቴት ጤናን ይደግፋሉ፣ ምክንያቱም ዚንክ የእጽዋት እስቴሮል የሽንት ፍሰትንም ያሻሽላሉ፣ የቴስቴስትሮን መጠንንም ይደግፋሉ። ለሴቶች ደግሞ ማግኒዥየም እና ዚንክ የወር አበባ ከመምጣቱ በፊት የሚታዩ ምልክቶችን ለመቀነስ፣ የሆርሞን ሚዛንን ለመደገፍና የስሜት መለዋወጥንም ለማሻሻል ይረዳሉ። 4ኛው ሳምንት ላይ የልብ የደም ግፊትና የሜታቦሊዝም ጥቅሞችን ታስተውላላችሁ። 7ኛ፣ የተሻለ የልብ ጤና ይኖራችኋል። የዱባ ፍሬዎች ጤናማ በሆኑ ስቦች በማግኒዥየም እና አንቲኦክሲዳንቶችን ይይዛሉ። እነዚህም መጥፎ ኮሌስትሮልን ኤልዲኤልን ለመቀነስ፣ የደም ስር ስራን ለማሻሻልና ብግነት ወይም ደግሞ ኢንፍላሜሽንን ለመቀነስ ይረዳሉ። 8ኛ፣ የተሻለ የደም ግፊት ቁጥጥርም ይኖራቸዋል። ማግኒዥየም የደም ስሮችን ያዝናናል። ቀላል ከፍተኛ የደም ግፊት ካለባችሁ በግፊት መለኪያ ውጤቶች ላይ መጠነኛ መቀነስና የተሻሻለ የደም ዝውውርንም ታስተውላላችሁ። ታዲያ
ለመድኃኒት ምትክ አይደለም። ዘጠነኛ የተሻሻለ የደም ስኳር ቁጥጥርም ይኖራችኋል። የዱባ ፍሬዎች የካርቦሃይድሬትስ መምጠጥን ያዘገያሉ፣ የኢንሱሊን ሴንሲቲቪቲንም ያሻሽላሉ። በተለይም ለእነዚህ ጠቃሚ ነው። የኢንሱሊን ሬዚስታንስ ችግር ካለባችሁና ለስኳር በሽታ ተጋላጭ ከሆነ። አስረኛ ጠንካራ የፀጉር እናም የቆዳ ጤናም ይኖራችኋል። ዚንክና ጤናማ ስብ የፀጉር እድገትን፣ የፀጉር መርገፍ መቀነስን፣ የጠራ ቆዳና ከብግነት ጋር የተያዘ ብጉርንም ለመቀነስ ይረዳል ማለት ነው። ስለዚህ የዱባ ፍሬን ብትመገቡ እነዚህን ጥቅሞችን ታገኛላችሁ በአንድ ወር ውስጥ ማለት ነው። ታዲያ በጣም ብዙ ብትበሉ ደግሞ ምን ይከሰታል? ተጨማሪ በላችሁ ማለት የተሻለ ማለት አይደለም። በየቀኑ በጣም ብዙ የዱባ ፍሬ መብላት የሆድ መነፋትን፣ ተቅማጥን፣ የክብደት መጨመር፣ ካሎሪ የበዛባቸው ስለሆነ ከመጠን ያለፈ የዚንክ መጠንንም ያስከትላል። ተመራጩ መጠን ታዲያ በቀን ከ1 እስከ 2 የሾርባ ማንኪያ ወይም ከ15 እስከ 30 ግራም ከተጠቀማችሁ በቂ ነው። አንድ ትንሽ እፍኝ ያክል በቂ ነው። የዱባ ፍሬን ታዲያ ለመብላት የተሻለው ጊዜ እንደ ግባችሁ ይወሰናል። ለእንቅልፍ ከሆነ ምሽት ላይ፣ ለኃይል ከሆነ ጠዋት ከቁርስ ጋር፣ ለደም ስኳር ቁጥጥር ከሆነ ከምግብ ጋር፣ ለጡንቻ ማገገም ከሆነ ከስፖርት በኋላ ተጠቀሙ። እንዴት በአግባቡ ደግሞ መመገብ ትችላላችሁ? ተመራጩ አይነት ጥሬውን መመገብ ትችላላችሁ። ደረቅ የተቆላ መጠቀም ትችላላችሁ፣ በፍጹም ጨው እንዳይኖረው። ለተሻለ የምግብ መፈጨት በውሃ የተዘፈዘፈን መመገብ ትችላላችሁ ማለት ነው። የዱባ ፍሬን በአጃ ወይም በኦትሜል ላይም በመጨመር ከእርጎ ጋር በመቀላቀል በስሙዚ ውስጥ አንድ ላይ በመፍጨት በሰላጣ ላይ በመነስነስ ለብቻውም እንደ መክሰስ እንደዚሁም መብላትም ትችላላችሁ ማለት ነው። ሊወገዱ የሚገባቸው ጥንቃቄዎች ደግሞ ማድረግ ያለባችሁ በጣም ጨው የበዛባቸውን ወይም ጨው ያለበትን እንዳትጠቀሙ፣ ስኳር የተጨመረበትን በፍጹም እንዳትጠቀሙ። በአጠቃላይ የዱባ ፍሬን መጠቀም በጀመራችሁ ከ30 ቀናት በኋላ ምን ታስተውላላችሁ? የተሻለ እንቅልፍ፣ የበለጠ የተረጋጋ ኃይል፣ የተሻለ የምግብ መፈጨት፣ አነስተኛ የምግብ ፍላጎት መጣደፍ፣ መጠነኛ የሆነ የደም ግፊት መሻሻልና የተሻለ ስሜት ይሰማችኋል። ምን አይነት ሰዎች ደግሞ ጥንቃቄ ማድረግ አለባቸው? ከባድ የሆነ የምግብ መፈጨት ሴንሲቲቪቲ ካለባችሁ፣ የኩላሊት በሽታ ካለባችሁ፣ በማዕድናት ምክንያት የዚንክ ተጨማሪ መድኃኒቶችን ሰፕሊመንቶችን እየወሰዳችሁ ከሆነ፣ ክብደት ለመቀነስ እየሞከራችሁ ከሆነ እናም ከመጠን በላይ የምትበሉ ከሆነ ጥንቃቄ አድርጉ፣ መጠናችሁን ገድቡ። በአጠቃላይ ለ30 ቀናት በየቀኑ ከ1 እስከ 2 የሾርባ ማንኪያ ብቻ የዱባ ፍሬን ብትመገቡ የምግብ መፈጨታችሁ የተሻለ ይሆናል። ጥልቅ እንቅልፍን ትተኛላችሁ። የውጥረት ወይም የጭንቀት መቀነስ ይኖራል። ጠንካራ የሆነ የበሽታ መከላከል አቅም ይኖራችኋል። የሆርሞን ድጋፍንም ታገኛላችሁ። የተሻለ የልብ ጤና ይኖራችኋል። የበለጠ የተረጋጋ የደም ስኳር መጠን ይኖራችኋል። ቁልፉ መካከለኛ መጠን መጠቀምና በቀጣይነት መጠቀም ነው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አድርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርትም ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር ማድረጋችሁን በፍጹም እንዳትዘነጉ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።